ሰላም የተከበራችሁ ኢትዮጵያውያን እንዴት ናችሁ? ማቲያስ ነኝ። ይህ አይፌስ በሚል ተከታታይ የማቀርብላችሁ 121ኛው ቪዲዮ ነው። ዛሬ በፈረንጆቹ ቀን ዲሴምበር 16 2025 ነው። እንግዲህ በ120ኛው ላይ ጂዲፒ ተጋኗል ወይ ነው የኢትዮጵያ ጂዲፒ ተጋኗል ወይ? እሱ ከመጋነኑ የተነሳ እንዳይሆን ታክስ ቱ ጂዲፒ ሬሾ ከዓመት ዓመት እየቀነሰ የሚሄደው ነው። ስለዚህ ለማረጋገጥ እንግዲህ አንደኛ ኦፊሻል ሪከርዱ የሚዘጋጀው ዴታው በመንግስት ተዘጋጅቶ የሚሰጠው ይጋነናል ወይ ነው ማለት ሪፖርት የሚደረገው ኦፊሻል ጂዲፒ ሪፖርቱ ይጋነናል ወይ ነው። እንግዲህ እሱን ለማረጋገጥ እንደሚመስለው ቀጥታ አላሉትም፣ ግን የተለያዩ ምንጮችን ተጠቅመን እርስ በርሱ ይጣረሳሉ ሪፖርት የሚያደርጉት ላይክ ኖ ዴይ ሜክ ኢት ሉክ ላይክ ኢትስ ሰምቲንግ ኤልስ። እኔ ግን የሰጠኝ ሴንስ ሌላ ነገር ሊሆን ይችላል፣ ተሳስቼ ሊሆን ይችላል። ግን ለማድረግ የፈለጉት ምንድን እርስ በርሱ ይጣረሳሉ ወይ ብለን ለማረጋገጥ ሞከርን። ለምሳሌ ጂዲፒ ዲፍሌተር ተጠቀምን ማለት ኖሚናል እና ሪል ጂዲፒ እሱን ጂዲፒ ዲፍሌተሩን ከከስተመር ፕራይስ ኢንዴክሱ ጋር አድርገን አጣጣምን፣ አየነው ኮንሲስተንት ነው፣ ችግር ላይክ ነው ራይም ያደርጋሉ፣ ችግር የለበትም። እንደገና ደግሞ ከሌሎች የአፍሪካና ከአካባቢው ሀገሮች ጋር ሪፖርት የሚደረገውን አነጻጸር ነው። እርግጥ ነው ከሌሎቹ ሀገሮች ሲታይ በጣም ከፍ ያለ ነው። በኮቪድ ጊዜ እንኳን ሌሎቹ የአፍሪካ ሀገሮች ጂዲፒ እድገታቸው ዜሮ ምናምን ሲገባ የኢትዮጵያ 5.5 ነው እና ይህን ስታዩት በእርግጥ ያጠራጥራል። ነገር ግን እንትንም ነው ላይክ አሁን ጉዳዩ ታክስ ቱ ጂዲፒ ጋር ስለሆነ ጂዲፒ ታክስ ቱ ጂዲፒ ያነሰ የመጣው ጂዲፒውን ስለተጋነነ ነው ሊያስብል ይችላል። ነገር ግን እንደዚህ አድርጎ የተጋነነ ጂዲፒ ከኬንያም የሚበልጥ ዓመታዊ እድገቱ ማለት ነው ከሌሎቹ የሰብ ሳሃራን አፍሪካን ሚዲያንም የሚበልጥ ሪፖርት ማድረግ የተጀመረው በደጉም ጊዜ ነው። ጂዲፒ ላይክ ነው የኢትዮጵያ ታክስ ቱ ጂዲፒ ሬሾ ከ10 በላይ በነበረበትም ጊዜ ሪፖርት የሚደረገው ጂዲፒ ትልቅ ነው። ስለዚህ ዴታው ላይ ላይክ ነው እርግጠኛ የሆነ መልስ መስጠት ባይቻልም ከሪፖርቲንጉ ሲታይ ማለት ከልማድ ከማመሳከር ምናምን ስታዩት አይመስልም ነው እርግጠኛ ሆነን ባንናገርም አይመስልም ነው። ግን ከዛም አልፈን ደግሞ አሁን በእንትን እስቲ እንመልከተው ሌሎቹን የመረጃ ምንጮች ሰብስበን እኒና ለምሳሌ ይሄ አርባን ኢምፕሎይመንት አንኢምፕሎይመንት ሰርቬይ በሚባለው እንመልከተው ነው እሱን ማየት ጀምረን ያቆምነው። እንግዲህ ያኛው ቪዲዮ ደከመኝ ነገር እና እዛ ጋር አቆምኩት። እዚህ ጋር አሁን እንግዲህ የሚለው እነዚህ ግራፎች ስታዩዋቸው ሪል ቶታል ኤርኒንጉ ማለት ከ2000 እንግዲህ ከዚህ ጀምራችሁ ማየት ትችላላችሁ። አብሮ እየጨመረ ሄደና 2017 18 ላይ ሪል ቶታል ኤርኒንጉ ሰው የሚያገኘው ማለት ነው በሪል ቶታል ኤርኒንጉ እየቀነሰ ነው። በእርግጥ ይሄ መቀነስ ማለት የሚያሳያችሁ ምንድን ነው? ሰዎች አሁን ጥያቄ የሚያነሱት ትልቁ ጥያቄ የተነሳው ጂዲፒ ያድጋል ከተባለ የታለ በማታ ሲታይ የብርሃን የጨመረው ነው አንዱ። ኢንቴንሲቲ ናይት ላይት ኢንቴንሲቲ የታለ ነው አንዱ። ሌላኛው ደግሞ የሰው ደሞዙን አታየውም ወይ? ከኢምፕሎይመንት ታክስ ወይንም ደግሞ ፐርሰናል ኢንካም ታክሱን አታየውም ወይ? የለም እኮ በጣም ጥቂት ነው ሪፖርት የሚደረገው ጂዲፒ እና ሰው ኪስ የሚገባው ገንዘብ የሚመጣጠን አይደለም። እንደዛ ስለሆነ ጂዲፒው ዝም ብሎ የውሸት ፊገር እየተሰጠ ነው። እንግዲህ ምን ሊሉ ነው? we're going to say እሱን አሁን እዚህ ጋር estimated total earnings evolved roughly in line with recorded GDP between 2015-16 and 2017-18 but the two latest waves of the urban employment and unemployment survey tell a very different story። ማለት እንግዲህ እዚህ ጋር ስታዩት አሁን ከመጀመሪያ ጀምሮ ደህና ነው እየጨመረ እየሄደ ነው ብለው ታይታላችሁ ነው። ከዚህ እስከዚህ አብረው ነው የሚጨምሩት ነው ማለት የሰው ገቢ ጂዲፒው ባደገበት ልክ ከ2015 16 እስከ 2017 18 ድረስ ተመጣጣኝ የሆነ እድገት ነው ያላቸው ሶስቱም ቫሪያብሎች። እንግዲህ ይሄ አረንጓዴው ማለትም ይሄ ማለት ነው ኤርኒንግ ነው በኢምፕሎይመንት ላይክ ነው አርባን ኢምፕሎይመንት አንኢምፕሎይመንት ሰርቬይ ወይንም በከተማ ውስጥ ያለው የስራ አጥነት እና የሰራተኞች ዳሰሳዊ ጥናት የሚለው ነው። ገቢያቸው አድጓል ወይ? ኢንፎርማል የተቀጠሩት ምን ያህል ናቸው? ፎርማል የተቀጠሩት ምን ያህል ናቸው? ወዘተ ወዘተ ብሎ የሚያጠና ነው። በሱ መሰረት ስታዩት ገቢያቸው እያደገ ነው። እነሱ እንግዲህ ሲያፐሬት ሰርቬይ ነው የተለየ ለብቻው ያለ ጥናት ነው።
ጂዲፒ ደግሞ ሪፖርት የሚደረገው በሌላ በራሱ በመንግስት ነው እና ጂዲፒው ግብርናውን የጨመረውና ግብርናውን ሳይጨምር ነው ሪፖርት የተደረገው። ስታዩት ግብርናውን የጨመረውም ግብርናውም ያልጨመረውም ሪል ጂዲፒ ነው ማለት ኢንፍሌሽኑ የወጣለት ነው አድጓል ነው። ስለዚህ እንግዲህ አንዱ ይሄንን ወስዳችሁ ምናልባት አይ ዶንት ኖ ሌላ ነገር ካላሉ በስተቀር ማመሳከር ነው። መረጃውን ከዚህ ከዛ አውጥታችሁ ስታመሳክሩት አይ ሪፖርት አደራረጋችሁ ልክ ነው እንድትሉ እንዲያረጋችሁ ነው። ወይ ደግሞ አይ እነዚህ ሰዎች አንዴ እንዲህ ይላሉ አንዴ እንዲህ ይላሉ ቃላባይ ናቸው እንድትሉ ነው። እና rather than continuing ስለዚህ ከ2017 እስከ ከ2015 16 እስከ 2017 18 ድረስ አብረው ነው ያደጉት ነው ላይክ ነው የሰውም earning እያደገ ነው የነን አግሪካልቸር የሆነውም የጂዲፒ መስክ እያደገ ነው አግሪካልቸሩንም የሚጨምረው ጠቅላላ ጂዲፒ እያደገ ነው እድገታቸው ተመጣጣኝ ነው that's what it should be። ነገር ግን ከ2017 18 በኋላ እንግዲህ ነገሩ ይቀየርና እንደምታዩት እንትን ይወጣል ፓክ ላይክ ነው ይሄኛው ለብቻው ይሆናል ይሄኛው ለብቻ ይሆናል ማለት የሰዎቹ ገቢ እንደዚህ እየቀነሰ ሲሄድ የሰዎቹ ገቢ እየቀነሰ ሲሄድ ጂዲፒው አግሪካልቸሩንም የሚጨምረው አግሪካልቸሩንም የማይጨምረው እያደገ ሲሄድ ይታያል ነው። እና እንደሚታየው እንግዲህ እንደሚሉት አሁን እዚህ ጋር the resulting difference is very large በጂዲፒው እድገትና በሰዎች earning መካከል ያለው ልዩነት በጣም ሰፊ ነው። ወደ 63% አይነት ልዩነት ነው ያለው ጂዲፒው ከነበረበት ማለት ነው። አሁን እዚህ ጋር 120 አካባቢ ያሉ እድገቱ ማለት ነው። አሁን ለምሳሌ ከመነሻው 2015 16 ነው 2017 18 ላይ የሰውም ገቢ በ20% አድጓል የጂዲፒውም በ20% አድጓል አግሪካልቸሩን የሚጨምረው አግሪካልቸሩን የማይጨምረው ማለት ነው። ከዛ በኋላ ግን ከ2017 18 በኋላ ጂዲፒው አግሪካልቸሩን የሚጨምረው የማይጨምረው እያደገ በየአመቱ 60% ከፍ ሲል earning ግን በየአመቱ እየዘቀዘቀ መጥቶ መጨረሻ ላይ ይባስ ብሎ ከዜሮ በታች ሁሉ ይወርዳል ማለት ነው። ከዜሮ በታች በላይ ይወርዳል ማለት ከነበረበት ከመነሻው ዝቅ ይላል ማለት ነው። ኦፍ ኮርስ as in relative to the GDP ማለት ነው። እና በ3% ይወርዳል በመካከላቸው ያለው ልዩነት እንግዲህ በእኔ ግምት 63% ልዩ ይሆናል ማለት ነው። The results are nearly identical if we instead compare real total earnings with recorded and agricultural GDP እና ውጤቱ ደግሞ ከእንትኑም ላይክ ነው አግሪካልቸሩን ከሚጨምረው ጂዲፒም ጋር ተመሳሳይ ነው። አግሪካልቸሩንም ከማይጨምረው የከተማ ጂዲፒ ጋር ብቻም ተመሳሳይ ነው ነው what is the significance of that እንግዲህ ያንን እንዴት አድርገው justify ሊያደርጉት both total earnings that's like you know urban employment and employment survey and non-agriculture GDP have been deflated using the overall GDP deflator for comparability ስለዚህ earningንም non agriculture ዲፍሌት አድርገነዋል ማለትም ኢንፍሌሽኑን አውጥተነዋል ማለት ነው። Total earnings are the sum earnings from employment and self-employment in the formal and informal sector for the total urban like population. Waves were in the field April 2014, March 15, like March 2016, 18, 20, February blah blah. ስለዚህ እንትኖቹ ጥናቶቹም እንግዲህ በ2014 በ2015 በ2016 18 20 22 እና 22 ላይ ደግሞ ፌብሩዋሪ እና ኦገስት ላይ ነው የተሰሩት ነው ተከታታይነት አላቸው። We were unable to access January 2020 data as June 2018 and August 2020 were waves fall roughly in between two fiscal years. We deflate them using a simple average between the deflators of blah blah ስለ ዴታው ነው የሚያወሩት። It's important not to over interpret the two final data points እሺ ምን እንበለው ነው It's perfectly possible that the earnings of urban employees might have followed a very different trend from the rest of the economy as they only make up a small share of Ethiopian GDP. Around half of all formal employees represented in the urban employment and employment survey were government employees, 37% in 2015, 58%, and as discussed above, civil servant salary scales have been frozen in nominal terms since 2019.
In contrast to previous waves of conducted during the Ethiopian rainy season, when earnings may have been seasonally lower. እስካሁን ትርጉም አልሰጠኝም። ማለት እንግዲህ ይሄን አሁን ኦቨር ኢንተርፕሬት አናርገው ነው። መጀመሪያ ራሱ መች ኢንተርፕሬት አድርገው ማለት what does it mean? Did they say anything? ይሄ earning ቀንሷል ኦቨር ኢንተርፕሬት ማድረግ የለብንም። አይ ቲንክ ነው ላይክ ነው ምናልባት እንግዲህ እያሉ ያሉት ብለን አስዩም ልናደርገው የምንችለው ጂዲፒው መጋነኑን ያሳያል ነው ለኔ አይደለም። ግን ተጠንቀቁ፣ ጂዲፒው መጋነኑን አያሳይም አይደለም። ልተርጉመው ካላችሁ ጂዲፒው በጣም እያደገ ሲሄድ፣ ምክንያቱም የጂዲፒ ሪፖርቱ በመንግስት መጨረሻ ላይ ኦፊሻሊ ሪፖርት የሚደረግ ነገር ነው። አርኒንግ ግን ሰዎች ያገኙትን ከሰርቬ ከቃለ መጠይቅ ወይ ምናምን ላይ የሚሰጡት ነው። ስለዚህ የእነሱ ሞር ተአማኝነት አለው። ስለዚህ ጂዲፒው በዚህ መሰረት ከሄዳችሁ ኦቨርስቴትድ ሆነዋል አውትራይት ስትተረጉሙት ነው ማለት። ምክንያቱም ጂዲፒው እያደገ ነው፣ እርኒንጉ እየወረደ ነው። እንዴት ይሆናል? ጂዲፒው ካደገማ የሰዎቹ እርኒንግ ማደግ አለበት። ምክንያቱም ማርኬት ነው፣ ኔጎሽት ያደርጋሉ፣ ዋጋቸውን ያገኛሉ ነው እና አብረው ነው ማደግ ያለባቸው። ከዛ ወደዚህ ጂዲፒው እያደገ የአርባኑም የጠቅላላ ሩራሉንም የሚጨምረው ጂዲፒ እያደገ እርኒንጉ እየወረደ ከሄደ ጂዲፒው ሪፖርት የተደረገው የውሸት ሊሆን ይችላል የሚል ነገር ይሰጣል ነው። አይ ቲንክ ነው ላይክ ነው the first interpretation is that one possibly in my view። እና እንግዲህ it's important not to over interpret these two final data points የሚሉት ለዛ መሰለኝ። It's perfectly possible that the earnings of urban employees might have followed a very different trend from the rest of the economy። ማለት ምን ሊሆን ይችላል ነው ማለት ይሄ ሰርቬው የሚባለው የመንግስት ሰራተኞችን ብቻ አጥንቶ ሪፖርት አድርጎ ሊሆን ይችላል እርኒንጋቸው ላይክ ነው ወረደ የሚለው። ሌላውን ኢኮኖሚ መስክ ውስጥ ያለው አሁን ለምሳሌ ራሳቸውን ቀጥረው የሚሰሩ ሰዎች ምናልባት ገቢያቸው እያደገ ሊሆን ይችላል። ላይክ ነው የራሳቸው ሱቅ ያላቸው ወይም ደግሞ በሙያቸው ከአንድ ቦታ አንድ ቦታ የተንቀሳቀሱ የሚሰሩ ምናምን የሚሉ ሰዎች ሜቢ ገቢያቸው እያደገ ሊሄድ ይችላል። እነዚህ ግን ሪፖርት የሚደረጉት ሰዎች የመንግስት ሰራተኞች ላይክ ነው ለሰርቬም ስለሚመች ስለሚገኙ ዴታቸውም አክሰሰብል ስለሆነ ወዘተ ስኬላቸው ይታወቃል፣ ደሞዙ ይታወቃል ምናምን አኪሬት ዳታ ልታገኙ ትችላላችሁ። ግን ሳምፕሊንጉ ሮንግ ሊሆን ይችላል። ማለት ሳምፕሊንጉ ኦቨርሊ ኮንሰንትሬትድ ኦን ፐብሊክ ሰርቫንትስ ካረገ ይሄ የሰው አርኒንግ መውረዱን የሚያሳየው የፐብሊክ ሰርቫንቱን ነው ወይም የህዝብ የመንግስት ሰራተኛውን ነው እንጂ የጠቅላላ የሌላውን ሰራተኛ ተጨባጭ ሁኔታ ላያሳይ ይችላል። ሌላው ሰው እየጨመረ ነው፣ የመንግስት ሰራተኛው ግን ፍሪዝ አድርጎ ቀርቶ ሆኖ ለዛ ይሆናል የቀነሰው። ስለዚህ እሱን ኦቨር ኢንተርፕሬት እንዳታረጉት የሚሉ ይመስላል ነው። It is perfectly possible that the earnings of urban employees might have followed a very different trend from the rest of the economy, as they only make up a small share of Ethiopian GDP። ማለት አንደኛ ከጂዲፒው ማኳያ ስታያቸው በጣም ጥቂት ናቸው ሪፕሬዘንት የሚያደርጉት። ቅድም ላይ እንዳሉት 6% ነገር ነው፣ በጣም ትንሽ ነው። እና የሰው ገቢ እየወረደ ነው ከጂዲፒው አኳያ ላይሆን ይችላል፣ ልክ ላይሆን ይችላል ነው። around half of all formal employees represented በጥናት ውስጥ እንግዲህ ግማሽ የሚሆኑት ሰዎች የተወከሉት ፐብሊክ ሰርቫንት ናቸው ነው። ወርክ ገቨርንመንት ኢምፕሎይስ በ2015-16 37% ነው። ግን በ2022-23 58% ነው የተወከሉት። ስለዚህ ዌትድ ምናምን ሲደረግ የእነሱ ሪፕሬዘንቴሽን ከፍ ያለ ስለሆነ ደሞዝ ቀንሷል የሚል ወይንም የሰዎች ገቢ አርኒንግ ቀንሷል እና ጂዲፒ የታለ ያደገው ከተባለ አይ ሳምፕል ስትሰራ ስተዲ ስትሰራ የሰራኸው 58% የመንግስት ሰራተኛ አድርገህ ከሰራ የእነሱ ደግሞ and as discussed above civil servant salary scales have been frozen in nominal terms since 2019 like no 20 fiscal year። የሰራተኞች ደሞዝ ደግሞ ከ2019-20 ጀምሮ ባለበት ስለቀረ ሮንግ ኢምፕሬሽን ይሰጣል ነው የቀነሰው። ማለት ብዙ ሳምፕል የወሰድከው ከመንግስት ሰራተኛ ነው። የመንግስት ሰራተኛ ስኬል ደግሞ ባለበት ረግቶ ቀርቷል።
ስለዚህ ጂዲፒ ያደገ ከተባለ የት አለ የሰራተኛ ደሞዝ ያደገው ልትል ትችላለህ። ግን አንተ ሰራተኛ የምትለው ማንን ነው? የመንግስትን ብቻ ነው፣ ሌሎቹን አልጨመርክም የሚል ነገር ያመጣል ነው። In contrast to the previous waves, the 2022-23 wave of the survey was conducted during the Ethiopian rainy season, where earnings may have been seasonally lower. እንደገና ደግሞ ከሌሎቹ አንጻር ሲታይ በ2022-23 የተሰራው ይሄ ዳሰሳዊ ጥናት ዝናባማ በሆነ በኢትዮጵያ ወቅት ነው የተሰራው እና በዛን ጊዜ ኖርማሊ የብዙ ሰዎች ገቢ ይቀንሳል። እሱም ቀንሶት ሊሆን ይችላል ነው በአጭሩ። እንግዲህ ምንድነው nonetheless this findings lend like no further credibility to the hypothesis that recent Ethiopian GDP growth, especially since 2017-18, might be overstated like ነው። እንግዲህ ይህንን ስዕሉን ስታዩት ማለት ነው ግራፉን ስታዩት ምናልባት ከ2017-18 በኋላ የኢትዮጵያ ጂዲፒ አድጓል የሚባልበት ነገር ትንሽ የተጋነነ ነው የሚለውን ነገር ለሚለው አባባል it lends ነው like ነው further credibility ነገር ነው የሆነ ታማኒነት ይሰጠዋል ነው እና ኦቨርስቴትድ ከ2017-18 በኋላ እውነትም ጂዲፒው ተጋኖ ሊሆን ይችላል ነው እንግዲህ what's your basis on that? I don't know. While it's no surprise that urban employment and employment survey has not tracked record GDP closely, the sheer scale of the divergence is striking. While it's no surprising that the urban survey is not tracked recorded GDP closely, ማለት እንትን ነው ይሄ ዳሰሳዊ ጥናቱ የከተማ የስራ አጥና የስራና ላይክ ነው አርባን ኢምፕሎይመንት እና ኢምፕሎይመንት ሰርቬው ሰዎች አርኒንግ ጂዲፒውን ተከትሎ እየሄደ አለመሆኑ በጣም የሚያስደንቅ ነገር ባይሆንም ይሄ አገነጣጠሉና አሰፋፉ ግን አንግሉ እንደዚህ መስፋቱ ትንሽ ተጋኗል፣ ሰፍቷል ነው ስትራይኪንግ ነው። አሁን አንግል አለ እዚህ ጋር ትንሹ 30% ምናምን ይላል 30 ዲግሪ ምናምን ያለ 30% ሊኖር ይችላል። አይኖር ዳይቨርጀንስ አለ ነው ሲምፕሊ እና እንዲህ መሆኑ ትንሽ ስትራይኪንግ ነው እና ክሬዲቢሊቲ ይሰጠዋል። ምናልባት ከ2017-18 በኋላ የኢትዮጵያ ጂዲፒ ከዚህ ጊዜ በኋላ የኢትዮጵያ ጂዲፒ እያደገ ነው እንዲህ ነው ተብሎ ሪፖርት የሚደረገው ተወሰነ እውነትነት ሊኖረው ይችላል ነው እንግዲህ የሚሉት ነው። the divergence is striking በጣም በዝቷል ላይክ ነው መገንጠሉ ከትሬንዱ አንደኛው እንዲህ ሲል አንደኛው እንዲህ ማለቱ ትንሽ በዝቷል ነው። The second alternative measure of growth in economic activity that we consider is growth in night light as measured by the satellite. ከዛ እንግዲህ ሌላው አማራጭ ጂዲፒ ለመመዘን ወይንም ሌላ መለኪያ ሌላ አማራጭ ሜተር የተከተልነው ምንድነው? ሳተላይቶች በምሽት የሚያነሱትን ፎቶግራፍ ነው። ናይት ላይትስ are well correlated with economic activity in the cross section rich countries like ነው ይሄ የምሽት ብርሃን ዝም ብሎ በእይታ ብቻ ይነግራቸዋል የትኛው ሀገር ዴቨሎፕድ ሆኗል፣ የትኛው ሀገር ኋላ ቀርቷል። ውስጥ ገብታችሁ በቃ ሳትመረምሩ ስክሩትናይዝ ሳታረጉ ሳተላይት ፎቶግራፍን አንስታችሁ ስታዩት የደሃ ሀገሮቹ የሚሉት አሁን ሪች ካንትሪስ ሉክ ማች ብራይተር ፍሮም ስፔስ ዳን ፑር ካንትሪስ ማለት በምሽት በቃ ብዙ ጊዜ ባለጠጋ የሆኑት ሀገሮች ደመቅ ያለ ብርሃን አላቸው ነው። ከማን አንፃር? ከድሆቹ አንፃር ምንም መብራቱ የነሱ ይጎላል ነው። based on this finding a large literature in economic starting with Henderson and has proposed to use night lights to measure economic growth እንግዲህ 2012 ጀምሮ አካባቢ ለምን ይሄንን ነገር የኢኮኖሚ ደረጃ ለመመዝገብ አንጠቀምበትም የሚል ነገር መጥቷል ነው። Unfortunately, consistently measuring night lights over time is very difficult task due to cloud cover. Night lights from only parts of the Earth's surface are observable in a given night. ነገር ግን ላይክ ነው ይሄ ሜዠር ማድረጉ በምሽት ለምሳሌ ደመና ኖሮ ሊሸፍነው ይችላል በሳተላይቶቹና ላይክ ነው መካከል በመሬቱ መካከል ደመና ገብቶ ሊሸፍነው ይችላል። ስለዚህ ስታነሱ ደመናውን ነው የምታነሱት፣ ብርሃን የለም ልትሉ ትችላላችሁ። አንዱ ችግር እሱ ነው። ወይም አለም
ማለት መኖር አለመኖርን አታውቁትም። ዝም ብሎ መጋረጃ ይሆንባችኋል ነው። Night lights from only part of Earth's surface are observable in a given night. Night lights only part of Earth's surface are only part of the Earth's surface. እና በሆነው ምሽት ደግሞ የሆነው አካባቢ የምሽት ብርሃኖች ብቻ ናቸው ከሳተላይት ላይ የሚታዩት ነው የሚሉት። እንግዲህ ቴክኒካል ነገር ነው ያ። ሳተላይቶቹ ሁሉንም ቦታዎች በምሽት ማየት አይችሉም አይነት ነገር ይመስላል። ላይክ የመሸበት ቦታ ላይ በሙሉ እንትንም ላይክ ነው ላይመጡም ይችላሉ ወዘተ ወዘተ። እንትን አይደለም የሚያደርጉት ሮቴት ሊያደርጉ ይችላሉ። ስለዚህ እንዴት ነው እሽክርክሪታቸው የተወሰነውን የምድር አካባቢ ብቻ ነው ሊሸፍን ይችላል ወዘተ። Solar illumination toward the poles during the respective summer months also mean that no values are available for part of each year for non-tropical regions. Although fortunately this is not a problem in Ethiopia's case. Toward the poles during respective summer months also means that no values are available for part of like you know ሳተላይት ማታ ፎቶ ማንሳት አስቸጋሪ ነው። ቴክኒካሊ ለምሳሌ ምድር እንደዚህ ስትሆን ሌላ ምንድነው ናሳ ነገር ውስጥ ሊመጣ ነው። Neither are gas flares, which are common in oil-producing countries, nor aurora, which occurs around the poles. More concerning in Ethiopia are fires, e.g., agricultural burning in moonlight. Why is that like, you know? Solar illumination toward the poles during respective summer months also means that no values are available for part of each for non-tropical regions. I ኢንተርፊር ያደረግ ይሆናል አላውቅም። የፀሐይ ብርሃኑ ካሜራው ላይ አርጎ ብሎክ ያደርገዋል ነው ላይክ ነው ዋን ዌይ ኦር አዘር ማለት የተመቸ እንትን አግኝታችሁ ክሊር ፒክቸር ለመውሰድ ትቸገራላችሁ ነው በአንድም በሌላ ምክንያት whatever the explanation is. In Ethiopia the most like you know important difficulties like likely background radiation in low-lit areas. For a large and relatively low country such as Ethiopia, measured background radiation can be substantial component of total measured night lights. Interference ነው ባክግራውንድ ሬዲዬሽኖች ሊኖሩ ይችላሉ ነው ያ what does it mean large and relatively low-lit country with Ethiopia measured ባክግራውንድ ማለት ብርሃን በሌለበት አካባቢ ባክግራውንድ ፒክቸር እንትን ሊያስቸግር ይችላል። አይ ዶንት ኖ ላይክ ነው የሆነ የካሜራ የሻተሪንግ ኤክስፐርት ሆናችሁ እንደዚህ ሲሆን ላይቱ ይበዛል፣ እንደዚህ ሲሆን ይቀንሳል፣ እንደዚህ ሲሆን የጠራ ፒክቸር ታገኛለህ፣ እንደዚህ ሲሆን ፎጊ ይሆናል። ላይክ ነው ሻተሪንግ ስፒዱ በዚህ መስተካከል አለበት፣ ኢሜጅ ፐር ፍሬም እንዲህ መሆን አለበት እና አሁንም ስደም ፋይናሊ ሳተላይት ሴንሰርስ ዲግሬድ ኦቨር ታይም and periodically require recalibration which can limit the comparability of measurements. እንደዚሁም ደግሞ እና ላይክ ነው እንትናቸው የካሜራዎቹ እንትናቸው ካሊብሬት የማድረግ ይሄ ሜዠርመንት አድርገው ምናምን አድርገው ራሳቸውን አጀስት የማድረጋቸው ነገር ሊበላሽ ይችላል። ቴክኒካሊ በአጠቃላይ ከስፔስ ፎቶ ማንሳት እና በዛ ፎቶ መሰረት የላይት ኢንቴንሲቲውን ሜዠር ማድረግ ትንሽ ከባድ ነገር ነው። ከኢትዮጵያ ለምሳሌ እሳት ጭስ ሲወጣ ሲቃጠል ምናምን ምናምን እሱ ላይክ ነው አይ ዶንት ቴክ ኢት ገብታችሁ ኢትስ ሰች አ ዋይድ ካንትሪ አይደለም። አሁን ለምሳሌ ስታዩት ነው ብላችሁ አገሩ ባዶ ነው አይደል? ሄዳችሁ ነው እና የሆነ ቦታ ላይ የሆነ ሰው እሳት አቃጥሎ ሆነ ላይክ ነው ኢንተርፌር አድርጎ ላይት ኢንቴንሲቲውን ማግኘት አልቻልኩም። ድሮም የሌለ ላይክ ነው ድክም ያለ ቦታ ላይ እንደው ያለችውን የሆነ እንዴት ልበላችሁ ምን ይሆናል መሰላችሁ ላይክ ነው ላይት ኢንቴንሲቲው በጣም ደካማ ስለሆነ ሌትስ ሴይ እንደው በቁጥር ብናስቀምጠው ኖር ደመቅ ያለ ላይት ከሆነ አንድ ነው ታይታላችሁ ነው። አንዳንዱ ግን ወርዶ 0.02 ምናምን ላይት የለም እንዳትሉ ላይት አለ። ደግሞ አለ ብላችሁ እንዳታነሱት በቃ በጭሱም ሰው ሲያስነጥሰውም ሰው ሲተነፈስም ጉም ፈጥሮ የሚሸፍነው እሱ ድሮም የለም ካይንድ ላይክ ነው ኢት ሃዝ ቱ ጎዝ ቢዮንድ ዳት ላይክ ነው ማለትም ስለሌለ ያለችውንም ሜዠር ለማድረግ ሊያስቸግር ይችላል። ኦፍ ኮርስ የካሜራ ጥራት የሁኔታው እንዳልኳችሁ ማለት ደካማ ኢንቴንሲቲ ሲኖረው ምንድነው ኢንተርፈረንስ የተለያየ አይነት ላይክ ነው ይሄ
ጂኦፖዚሽኒንጉ ሊሆን ይችላል። ምድር ስትሽከረከር እንደሚሉት ምድር ነው የምትሽከረከረው፣ ሳተላይቱ ነው የሚሽከረከረው፣ ሌላ ጉዳዩ ነው የምላችሁ። ሳተላይቱ ሲሽከረከር አንግል ላያገኝ ይችላል። ማለት ማታ ሆኖ ማታ ላይ የሚመጣበት ቦታ ሁልጊዜ ተመሳሳይ አይደለም። በዛ ላይ ጉም አለ፣ በዛ ላይ ኢንተርፈረንስ አለ፣ በዛ ላይ የፀሐይ ብርሃን ጨረር ሪፍሌክሽን አለ ወዘተ። እነዛ ሁሉ ተደማምረው የሆነ ነገር ሊያደርግ ይችላል። ኖሮ ግን አይተውት ነው ላይክ ነው ሞደርን ቴክኖሎጂ ጎዝ ፋር ቢዮንድ ዳት በረን ላይክ ነው ምናልባት ነው ላይክ ነው እነሱ እንደሚሉት በጣም የላይቱ መጠን በጣም ዝቅተኛ ስለሆነ በሀገራችን ያለው ያለችውንም እሷን እቺ ደቃቋን ለመመዝገብ ጽድት ያለ ነገር ትፈልጋላችሁ ማለት ነው። ማለት እንትን ነው አሁን ኢትዮጵያ ውስጥ እንዴት ልበላችሁ፣ አሁን ጂዲፒ አለ ምናምን ልትሉ ትችላላችሁ። ግን የጉንዳን ማለት አይ ዶንት ኖ ፎር ላክ ኦፍ ቤተር ተርም በጣም የሆነች ነገር የምታድግ ከሆነ ያ እድገት ተብሎ አሁን ለምሳሌ 100% አደጋችሁ ተብሎ የእናንተ እድገት የሆነ ሰው የማኪያቶ ወጪ ከሆነ በላይት ለመገለጽ በጣም ጊዜ ይፈጅበታል። የሆነ ኢንሲግኒፊካንት ነው እና እሱን አይነት ነገር ችግር ፈጥሯል የሚል ነገር ሴንስ ይሰጣቸዋል ነው። እንግዲህ ምስል 5 compares recorded GDP growth with growth in night lights between 2015 and 2024 various countries excluding the highest income countries። እንግዲህ ምስል 5 ጂዲፒ ግሮዝ ላይክ ነው ኮምፔርስ ማለት ጂዲፒ ግሮዝ እና የብርሃን እድገቱን ከ2015 እስከ 2022 ያደጉትን ሀገሮች አስወጥቶ ለሀገራቱን ዝርዝር ያሳያል ነው። 5 እንግዲህ ይሄ ነው ላይክ ነው real GDP in 2022 like ነው 2050 100 ነው እንግዲህ ከዚህ ጀምሮ ማለት ነው። ይሄ 2015 ነው 2015 real GDP like ነው 100 is 2015። ስለዚህ ሪል ጂዲፒው ባደገ ቁጥር ለምሳሌ ሪል ጂዲፒው 10 ሲሆን እዚህ ጋር ነበር እንደዚህ ሆነ። ሌትስ ሴይ ኦኬ ይሄንን መነሻ አድርገን ብንወስደው ሪል ጂዲፒው ከ110 ሌትስ ሴይ 140 ሲሆን በ30 እጥፍ ሲያድግ ይሄኛው በ50 ላይክ ነው ታያል ነው። መብራት እያበራ ነው ማስጠንቀቂያ ነገር ማለት አሁን እንግዲህ እንደሚመስለው ኢትዮጵያ ጋር አልመጣም ነው እድገት ተብሎ ከሚመዘገበው ይታያችሁ እንግዲህ ጂዲፒው 160 አድግ ያለው ነው የሚለው። አሁን ይሄንን ይኸውት እዚህ ጋር መነሻ 100 ብላችሁ ማለት ነው። ይሄንን 100 ላይክ ነው ይሄንን ወይም ይሄንን ብቻ ይሁት በየአመቱ እያደገ ሄዶ ይሄ አሁን 140 ጂዲፒ እድገታችን 140 ነው ሲሉ ኬንያ እና ዩጋንዳ ያስመዘገቡት የብርሃን መጠን ላይክ ነው ናይት ላይት ኢንዴክስ ኢን 2020 ላይክ ነው 100 አድርገው ጀምሮ ከዚህ አንስተው ማለት ነው። እንግዲህ ይሄ ኬንያ አንድ ፖይንት ነው ጂዲፒ እድገታችን በ30% አደገ ሲሉ ላይታቸውም ላይክ ነው ደብል ትሪፕል ኦልሞስት ከፍተኛ ነው ያደገው የላይት ዩጋንዳም እንደዛው ነው፣ ሩዋንዳም እንደዛው ነው። ቻይና፣ ባንግላዴሽ፣ ታጂኪስታን፣ ኢትዮጵያ፣ ቪየትናም ግን እንግዲህ ይሄ አሁን ይሄ የሆነ እንትኑ ነው ሚኑ ነው አይደለም ስካተር ፕሎት የሆነው ላይ ቻይና፣ ባንግላዴሽ፣ ታጂኪስታን፣ ኢትዮጵያ፣ ቪየትናም ደግሞ የጂዲፒ እድገታችን 150 ላይክ ነው 50% ጨምሯል ከሌትስ ሴይ ከ2015 ጀምሮ ማለት ነው። ከ2015 ጀምሮ 50% ጨምሯል። 70% ላይክ ነው 50% ጨምሯል 60% ምናምን ብለው
ሲሉ ላይት ጭማሪው ግን ዝቅተኛ ነው ነው የኢትዮጵያ 60% ብለው ላይክ ነው ሜቢ ልታምኑት ትችላላችሁ። ቢኮዝ አሁን የቪየትናምን ተመልከቱ 50% ጂዲፒያችን አድጓል ብለዋል በዚህ ዓመት ውስጥ ግን ላይት ኢንቴንሲቲያቸው ኦልሞስት ባለበት ነው። ላይክ ነው ኢትስ ሰርፕራይዚንግ ለምን እንደዛ እንደሚሆን ላይት ኢንቴንሲቲው ባለበት ነው። ምንም አልተነሳም ማለት ትችላላችሁ። ቻይናም እንደዚሁ 50% ወይም 47% ምናምን አድገናል ብለዋል። ላይት ኢንቴንሲቲያቸው የጨመረው በመቶ 70% ምናምን አካባቢ ነው ነው የነዚህ የሚገርም ነው። አይ ዶንት ኖ ላይክ ነው ቪየትናም ባንግላዴሽ 155 ምናምን አካባቢ አድጌያለሁ ብላለች። ላይት ኢንቴንሲቲዋ ከፍ ያለ ነው። ታጃኪስታንም ከኢትዮጵያ በዛ ያለ እንትን አድርጌያለሁ። እነዚህ ምናልባት እንግዲህ ታጃኪስታን ካልተሳሳትኩ ምናልባት ነዳጅ ምናምን ሊኖራቸው ይችላል። እንዴት ልበላቸው የነዳጅ ሽያጩ ጂዲፒውን ፖስት ሊያደርገው ይችላልና እንትናችሁ ለስ ሊሆን ይችላል። ላይክ ነው አክቹዋሊ ወደ ኢኮኖሚ ውስጥ ገብቶ ሪሊ ኮንስትራክሽን ዴቨሎፕመንት ምናምን ሆኖ ላይት ኢንቴንሲቲውን ላይጨምረው ይችላል እና እሱ ኢምፓክት አሳድሮ ሊሆን ይችላል። ኤኒዌይ ከሌሎቹ ሀገሮች ማለት ከአርባናይዜሽኑም ጋር የሚያያዝ ይመስለኛል። ላይክ ነው እኛ እናድጋለን ግን አርባናይዜሽን የለም ነው። ኤሌክትሪፊኬሽን አርባናይዜሽን ምናምን ምናምን 22 ምናምን ነው የምንንገታገተው እኮ ሰዎች። ስለዚህ የአርባናይዜሽን እድገት አለ ስታዩት እኮ ከ15 ወደ ላይክ ነው ወደ 7% ምናምን ማለት ይመስለኛል። አሁን የሆነ ጊዜ 15% ነው የኢትዮጵያ ከተሜነት ሲባል ትዝ ይለኛል። ኤግዛክትሊ መቼ እንደነበረ ትዝ ባይለኝም 85% የሚሆነው የኢትዮጵያ ሕዝብ ገጠር ነው የሚኖረው። አሁን ምናልባት 20% 21% ልንሆን እንችላለን። ከተሜነት በ6% አድጓል እና እንዴት ልበላችሁ ከሀገሪቱ ኤክስቴንት ምናምን ምናምን አኳያ አርባናይዜሽን ችግር አለ በሀገር ደረጃ። አይ ዶንት ኖ ምን እንደሚለው አላውቅም፣ ግን ዲስካውንት ለማድረግ ያስቸግራል። ምክንያቱም የኢትዮጵያ ብቻ አሁን ምን ልበላችሁ ባንግላዴሽም፣ ቪየትናምም፣ ቻይናም ታጃኪስታንም ከዚህ ከተሰመረው መስመር በላይ ሆነው ነው የምላችሁ ከዚህ የሆነ ዋሪዛት ሪግሬሽን ላይኑ በላይ ሆነው ሪግሬሽን ላይኑ በላይ ሆነው ኢትዮጵያ ብቻዋን ወደዚህ ወጣች ብትሆን ኳስችነብል ይሆናል። ግን ቪየትናም አለች የሚገርም ነው 50% አድጌያለሁ ብላ ናይት ላይት ኢንዴክሱ ምንም አልተንቀሳቀሰም ያለበት ድረስ ያለበት ነው ያለው ካይንዳ ይፋም ኮሬክት። ባንግላዴሽ እንደዚሁ ነው 55% ምናምን አድጌያለሁ ብላ ላይት ኢንቴንሲቲዋ ትንሽ ነው ከኢትዮጵያ ከፍ የሚለው። ቻይናም እንደዚሁ ላይክ ነው 40 ምናምን % አድጌያለሁ ብላ በእነዚህ 7 ዓመት ውስጥ ላይት ኢንዴክሷ ዝቅተኛ ነው እና ሊሆን ይችላል ሳምሃው even though it's not so figure 5.5 compares recorded GDP growth with growth in night lights between 2015 and 2022 for various countries excluding highest income countries። ስለዚህ ከፍተኛ ገቢ ያላቸውን ሀገሮች አስወጥተን ቻይና፣ ቪየትናም፣ ባንግላዴሽ፣ ታጂኪስታን፣ ኢትዮጵያ፣ ኬንያ፣ ሩዋንዳ ምናምን ብለን ስናይ ዩጋንዳ፣ ኬንያ እና ሩዋንዳ በጂዲፒያቸው ሞር ላይት ያሳያሉ ነው በጂዲፒያቸው አንጻር። ኢትዮጵያ ደግሞ ከነ ሩቅ ምስራቆቹ ጋር ነው የምትመሳሰለው ከነ ቻይና፣ ከነ ታጂኪስታን፣ ከነ ቪየትናም የባሰባት ሆና እንደሱ አይነት ነገር ነው ነው። The measure of night light used is a median annual night light summed within each country from via IRS satellite sensor. All right, this data has been extensively processed to remove cloudy, sunlit, and moonlight pixels, and to remove distortion arising from aurora, background radiations, biomass during and gas flares. ስለዚህ የኢንቴንሲቲውን መጠን የሚያጠፉ እና ማለት ዲስቶርሽን አሁን ለምሳሌ የሆነ የሚቃጠል ነገር ምናምን የሚነድ ነገር ወይንም ደግሞ ሙንላይት ወዘተ ወዘተ የበለጠ ማለት ነው ብርሃን አድርገው ሊያሳዩት ይችላል። እነዚህን በሙሉ ዲስቶርሽኖች አውጥቶ ስሙዝድ የተደረገ ዴታ ነው ነው። Across countries there is a clear positive association between recorded GDP growth and recorded growth in night light, but even over this relatively long period the association is far from perfect. እንግዲህ እንዳያችሁት ከስዕሉ እንደምታዩት
ፖዚቲቭ የሆነ ሪሌሽን አለ። ማለትም ምን ማለት ነው? ጂዲፒ ባደገ ቁጥር ናይት ላይት ኢንቴንሲቲው ይጨምራል ነው። ነገር ግን በት ኢቭን አሶሲዬሽን ኢዝ ፋር ፍሮም ፐርፌክት ማለት የሚጨምርበት አግባብ ላይክ ነው። ጂዲፒ በ10 ሲያድግ ብርሃኑ በ3 ያድጋል፣ እንትኑ በ8 ሲያድግ እንትኑ ምናምን በሚል እንደዚህ ቀመር በሚመች አይደለም። አንዱ ጋር አሁን ዩጋንዳ፣ ሩዋንዳ ምናምን በ7 ዓመት አስመዘገብን የሚሉት ጂዲፒ በአንጻራዊነት ከኢትዮጵያም ከቪየትናም ከቻይና ምናምን የሚያንስ ነው። እዚህ ጋር ነው ያሉት። ምናልባት ሩዋንዳ እዚህ አለች ነው። አሁን ኮምፓሪዝኑን ተመልከቱት በቪየትናም እና በሩዋንዳ መካከል ሁለቱም ኦልሞስት 50% ጂዲፒ ሪል ጂዲፒ ኤክስፓንሽን አስከትለናል ነው የሚሉት። ግን ሩዋንዳ የበለጠ ብርሃን አመንጭታለች ነው። ላይክ ነው ብርሃን እንትኑ ኢንቴንሲቲው በ2.5 እጅ በ2.5 እጅ ጨምሯል ነው። ቪየትናም ባለበት ነው እና ሪሌሽኑ ለምሳሌ በ50% ጂዲፒ ሲያድግ የሚያመነጩት ወይንም የብርሃን መጠናቸውም የዛን ያክል ይጨምራል የሚል ነገር ግን የለም። ያ ባይኖርም ግን ጂዲፒ በጨመረ ቁጥር የብርሃን መጠን አብሮ እንደሚጨምር ምንም ጥያቄ የለውም ነው። This will be partly due to errors in measuring night lights, partly due to errors in measuring GDP growth, and partly due to growth in some countries being less light intensive than in other. ለዚህ እንግዲህ ብዙ ምክንያቶች ሊኖሩ ይችላሉ። ማለት ዳይሬክት ኮሬሌሽን እንዳይኖር ማድረጉ ማለት ነው። መብራት በሚጨምርበት መጠን ጂዲፒ በሚጨምርበት መጠን የመብራት መጠን እንዳይጨምር የሚያደርግበት የራሱ የተለያየ ምክንያት ሊኖረው ይችላል። ኤረርስ ኢን ሜዠሪንግ ጂዲፒ ግሮዝ ማለት ምን ሊሆን ይችላል ማለት ነው እንትን የምሽት ዳታው ራሱ ብርሃን መጠን ሲመዘገብ አመዘጋገቡ ራሱ ማለት ኢሜጅ ፕሮሰሲንግ ስለሆነ ኖይዝ ስታወጡ ዲስትራክሽን አሁን የጨረቃ ብርሃን የእንትን ፍንጣቂ ከታች ላይክ ነው ማታ የሚጨስጨስ የሚቃጠል እንትን የሆነ ነዳጅ ፕሮሰስ የምታደርጉ ከሆነ ከነዳጅ የሚወጣ ጭስ ወዘተ ወዘተ የሚፈጠው ዲስቶርሽን እንትኑ ምስሉ በትክክል ካሜራው በትክክል ጥሩ አድርጎ ፒክቸር እንዳይወስድ ሊያደርገው ይችላል። ስለዚህ የምስል ጥራት አንዱ ችግር ነው። ወይንም ደግሞ ጂዲፒ ራሱ ሲመዘገብ አሁን ለምሳሌ ሩዋንዳ 50% ነው ጂዲፒ ያስመዘገብኩት ብሎ ከዛ በላይ ያስመዝገበው ሊሆን ይችላል ወዘተ የሜዠርመንት ችግር ሊሆን ይችላል። ማለት እንደዚህ ከቻይና ጋር አይታችሁ ከቪየትናም ጋር የሌለ ነው የብርሃን መጠናቸው ከፍተኛ ነው። in partly due to growth GDP growth in some countries being እና ደግሞ በሌላው ደግሞ በከፊል ደግሞ ከተወሰኑ ሀገራት አንፃር ጂዲፒ ግሮዛቸው ወይም የጂዲፒ እድገታቸው ብርሃን አመንጭ ላይሆን ይችላል በባህሪው ማለት ነው ከሌሎቹ አንፃር። For instance, the last could arise due to the sectoral composition of growth, as night lights are notoriously poor proxy for growth in agriculture sector. ለምሳሌ የግብርናው ሴክተር በጣም የሚያድግ ከሆነ ገብቷቸዋል እድገት የለም አይደለም የሚያድገው ዝም ብለህ እርሻ እያሰፋ ፕሮዳክቲቪቲ የምትጨምር ከሆነ ጂዲፒ ግሮዝ የለም ማለት አይደለም። ልማታዊ መንግስት ከሆንክ የጂዲፒ ግሮዝ ታስመዘግባለህ፣ ግን መብራት የለም ነው እና ማታ መብራት ሲታይ መብራት የለም የሚል ነገር ሊያስከትል ይችላል ነው። ስለዚህ ኮሪሌሽን ቢኖርም በሌላ አማርኛ ምንድነው ግንኙነት አለ፣ እርግጥ ነው ምንም ጥርጥር የለውም። የጂዲፒ እድገት ከመብራት እድገት ጋር ብዙ ጊዜ ይገናኛል። ነገር ግን ወጥነት ያለው ግንኙነት አይደለም። ለምሳሌ በኬንያ በጣም ኢፌክቲቭ ነው፣ በትንሽ ጂዲፒ ብዙ ብርሃን ይመነጫል። ቻይና እንኳን በኬንያ ከሚመዘገበው ብርሃን ያነሰ ነው ጂዲፒው የሚያስመዘግበው። እንደው ላይክ ነው ጂዲፒ ግሮዝ ፐር ላይት ኢሚሽን ብትሉና አሲዩሚንግ ላይክ ነው እንትኑ ምስል አወሳሰዱ ትክክል ነው ብላችሁ አሲዩም ካረጋችሁ ኬንያ፣ ሩዋንዳ ለምሳሌ አሁን ዩጋንዳ እና ኬንያን ተመልከቷቸው ማለት 35% ምናምን ነው ጂዲፒያችን አደገ የሚሉት ማለት ነው። ግን የሚያመነጩት ብርሃን ከፍተኛ ነው። ቻይና 40 ምናምን ፐርሰንት ነው ጂዲፒ እድገት አስመዘገብኩት የምትለው፣ ግን የምታመነጨው መብራት ከኬንያ እና ከዩጋንዳ ያንሳል። ስለዚህ የእድገታቸው ባህሪ ከኢኮኖሚው ስትራክቸር አንጻር ሊለያይ ይችላል ነው። አንዳንዱ ብርሃን አመንጭ ሊሆን ይችላል፣ አንዳንዱ ላይሆን ይችላል። Notably, Ethiopia is in the lower right of this graph due to its exceptionally high GDP growth combined with relatively modest growth in measured night light. እንግዲህ
ላይክ ነው በደንብ ማለት በግልጽ ሊታይ እንደሚችለው ኢትዮጵያ በዚህ ግራፍ ላይ ማለት ወርዳ በስተቀኝ ነው ያለችው። ምን ማለት ነው? ወደዚህ አድጋ ጂዲፒ ከፍተኛ እድገት አስመዝግቤያለሁ ነው። ጂዲፒው ግን ብርሃን ምን ያህል አመንጭታል ሲባል ስንት ነው? 50 ላይክ ነው። ወደዚህ 60% አድጌያለሁ ይላል። ወደዚህ 60% አድጌያለሁ ይላል። ወደዚህ ግን 50% ብቻ ነው ያደግኩት ነው የሚለው። እነዚህን ግን ተመልከቷቸው። ወደዚህ ስንት ነው አደግኩ የሚሉት? ለምሳሌ ኬንያን ብትወስዱት እንደው ማክስ ብታደርጉላቸው 40% አደግኩ ነው። ከዛ በታች ነው የሚሉት፣ ግን 37% አደግኩ ነው የሚሉት። ስንት ብርሃን አመንጭታል ሲባል 250 እጥፍ አመንጭቻለሁ። ስለዚህ የኛ እድገት የበቆሎና የስንዴ እድገት ነው ማለት ነው። ዝም ብሎ እርሻ ማረስ ነው። አልወጣለትም። ሰው አርሶ አልወጣለትም። እና እድገታችን ስለዚህ በየትኛው ነን ያለነው ማለት ነው? ወደዚህ ከፍተኛ ጂዲፒ ያስመዝግባል፣ ወደዚህ ግን የለም ነው። ዝም ብለን እንዘረጠጣለን እንጂ ጥራት የለውም። Notably, Ethiopia is in the lower right of this graph due to its exceptionally high GDP growth combined with relative modest growth in the measured line. እዚህ ኖቶሪየስ ነው ኢትዮጵያ ዩኒት ተበላሽተናል እኮ ነው እንደኔ ነው ማለት። This puts Ethiopia well below the fitted black line, indicating unusually high growth given its nightlight growth over this period. Other countries with very high GDP growth that is not matched by nightlight growth include Bangladesh, Vietnam and Tajikistan. እነዚህም ሀገሮች ከኢትዮጵያ ጋር ይመሳሰላል። በተለይ የቪየትናም የሚገርም ነው ማለት ስታዩት ሀገሩ በጣም አሪፍ ላይክ ነው። ምንድን ነው የሚባለው አርባናይዜሽን ምናምን የሰሩ ይመስላል። ናይት ላይታቸው እንዴት ለዚህ ባዶ እንደሆነ አይታወቅም። Figure 5.6 provide a closer look at night lights from like ነው። ምስል 5.6 ደግሞ like ነው closer look ቀረብ ያለ ምስል ይሰጠናል ነው። At night lights data from Ethiopia since 2012-2013 fiscal year as measured by buyers and like earlier unavailable at the blah blah okay ምስል 5.6 ደግሞ ከ2012-13 ጀምሮ ስለ ኢትዮጵያ የምሽት እንትን የበለጠ ዴታ ይሰጣል ነው። ይሄ ነው 2005-6 monthly annual night light index ነው like ነው ከ2015-16 ጀምሮ monthly fiscal year annual median adjusted fiscal year average እንግዲህ measured night lights in Ethiopia over time በኢትዮጵያ የወሩ ለምንድን ነው እንደዚህ ላይ የሚወጣው ነው በየወሩ የተመዘገበው? አይ ቲንክ እንግዲህ ኖይዝ አለው ማለት ነው አይመስላችሁም? በየወሩ አሁን ለምሳሌ ተመልከቱት እዚህ ጋር ላይ 2015-16 እዚህ ጋር ወጥቶ እዚህ ጋር ይወርዳል ማለት 200 ናይት ላይት ነው ላይክ ነው 400 ምናምን አመነጨው ብሎ እዚህ ጋር ደግሞ ወርዶ በግማ 200 ነኝ ይላል። እንዲህ ይላል በየወሩ አይ ዶንት ኖ እንዴት እንደምታስቀምጡት። the most important ግን የሚመስለኝ ቢጫው ነው። ቢጫው fiscal year average and like adjusted fiscal what do they mean by adjusted fiscal year ወይም fiscal year average ብንወስደው ይሄኛው adjusted ምን ማለት እንደሆነ እንግዲህ adjusted ሲሉ ምናልባት እነዚህ ኖይዞቹ የተለያየ አሁን ለምሳሌ ጭሱ የእሳት ማንደዱ በየገጠሩ ምናምን የሚፈነደው እሳት ደመናው ጨረቃ ምናምን እነዛን ኖይዞች በሙሉ አውጥታችሁ ማለት ነው ላይክ ነው ክሊር ላይት ኢንቴንሲቲ ሜዠር ስታደርጉ ማለት ነው። እሱ አንድ ነገር ነው። እሱ ካልሆነ እንግዲህ አይ ዶንት ኖ ሌላ ምን adjusted fiscal year ማለት የአኑዋል ሚዲያን ታውትና
አቨሬጁ ሁለት አቨሬጅ ነው ያለው ነው እንግዲህ አንዱ እንደዚህ ከፍ ያለ ነው ገብቷቸዋል። ሜጀርድ ናይት ላይትስ ከ2012-13 አኳያ ጨምሯል ነው። ይሄኛው ቢጫው ግን እዛው ባለበት አካባቢ ትንሽ ነው ያደገው ነው ላይክ ነው ከእንትኑ ጋር ይሄዳል ላይክ አለው ፊገር ጋር ይሄዳል። አይ ዶንት ኖ እስኪ እንግዲህ ምን እንደሚሉ እንስማቸው። The green light labeled monthly shows monthly average night lights, VCM version. This data accounted for cloud cover, background radiation, sunlight, and moonlight, but have not been processed to remove the effects of other light sources such as uh, fires. The dark gray line is labeled fiscal year average. Average these values across Ethiopian. Okay, fiscal year. All right. ስለዚህ ምንድን ነው አጀስትድ ሆኗል ይሄኛው ማለት ነው። ይሄ አረንጓዴውና ዳርክ ትንሽ ጠቆር ያለው ላይን አጀስትድ ሆኗል ማለት ኖይዞቹን ለማስወጣትና አክቹሊ በኤሌክትሪክ የሚመነጨው ብርሃን ከክላውዱ ከምኑ ከእሳቱ ከምኑ እሱ የተወሰነ ነገር ተደርጓል። ግን ለምሳሌ እሳት አልወጣም ነው ወዘተ እሱ ይሄ ነው። ይሄ የየወሩ ነው ማለት እንደዚህ ዚግዛግ የሆነው የየወሩ ነው። እሱን አቨሬጅ ስታወጡት እንደዚህ አይነት ፒክቸር ይሰጣቸዋል። ግን ኢትስ ናት ሪል ኢማቪው ማለት ተቀራራቢው ትክክለኛው አቨሬጅ ይሄ ታች ያለው ቢጫው ነው የሚመስለኝ ነው። Taken at face value, this data shows strong growth in night lights, but this growth is largely driven by a large jump, between December 2016 and March 2017, as noted by Bayer, blah blah. A similar jump is measured. Night lights is recorded across the world, albeit with substantial cross-country variation. It coincides with the recalibration of sensors that occurred in January 12. We have therefore attempted to correct the night lights data from the effect of this jump. ነው አሁን እዚህ ጋር 2016 እንደለክ ነው እንዲህ ቢልም እዚህ ጋር መጥቶ ዘሏል ነው ዘሎ ወደ ላይ ወጥቷል። እንትኖቹ ምንድነው ፎቶ ማንሻዎቹ ራሳቸው ሳተላይቶቹ ሪካሊብሬት ተደርገዋልና እንግዲህ አጀስት ሲደረጉ አጓጉል ብዙ ነገር ብዙ ብርሃን እንዳለ አስመስለው ሊሆን ይችላል ነው። We have therefore attempted to correct the night lights data for the effect of this jump. The result is a yellow line labeled adjusted physical. እሱን ነው የምላችሁ። ስለዚህ ይሄ ልክ ነው ሪካሊብሬት ሲደረግ ካሜራዎቹ ሲስተካከሉና ምናምን እንትን በሉት እኮ በቃ ፊልተር እኛው ፊልተር አድርጎ የሆነ የተሻለ ነገር ይሰጣቸዋል። ፊልተሩን ስታወጡት ሪል ከለራችሁ ወይ ምናምን ይወጣል ማለት ነው። እንደዛ አጀስትድ ሆኗል ነው እና ቢጫው ነው ሞር አጀስትድ የሆነው adjusted fiscal year average so no. However, at least part of the jump in early 2017 may have been due to domestic Ethiopian factors, notably the Gilgil Gibe Dam, Dam, which nearly doubled Ethiopia's electricity generation, was inaugurated in 2000. እንግዲህ እንትንም ሊሆን ይችላል ነው ግልገል ጊቤ 3 ሲመረቅ የሀገሪቱን የኃይል አቅርቦት በእጥፍ ነው ያሳደገው ነው። እና በጥፍ ነው ያሳደገው እንግዲህ በጥፍ ማሳደጉ ብርሃኑን ጨምሮት ሊሆን ይችላል። if electricity demand was constrained before, this could plausibly have led to jump in light emitted, although note that recurs night lights at around local time when electricity demand is typically low. ለምን ቆርጦን ነገር እንጂ ምንድን ነው ማለት እንግዲህ ግልገል ጊቤ 3 መግባቱ ማለት ግሪዱስ መግባቱ እሱ ለውጥ አምጥቶ ሊሆን ይችላል ነው። እሱ ግን ለውጥ የሚያመጣው ምንድነው ብዙ ሰው ኤሌክትሪክ እየጠየቀ ማለት ሰው ካፓሲቲ ኖሮት መብራት ፈልጋለሁ ቆጣሪ ያስገቡልኝ ወዘተ ወዘተ እያለ የኢትዮጵያ ኤሌክትሪክ ዩቲሊቲ ፓወሩም ሆነ ዩቲሊቲው ኃይል የለኝም ማቅረብ አልችልም ያለበት ሁኔታ አይመስለኝም በኢትዮጵያ ላይ ይመስላችኋል? አይ ዶንት ኖ አይ ሃቭ ኖ ላይክ ነው እንዴት ልበላችሁ አይ ዊሽ አይ ኖ ዳት ማለት አሁን ባለበት አሁን እንኳን እንትንም ገብቷል ማነው ስሙ ህዳሴም ገብቷል። እንግዲህ ምን ያህል ትራንስሚሽኑ ምናምን አምጥቶ እዚህ ግሪድ ውስጥ እንዳስገባው ሌላ ጉዳይ ነው። ግን ማለት ህዳሴ ግድቡ ብቻ ነው የተጠናቀቀው ወይስ ጀነሬት የተደረገው ኃይልም ወጥቶ ግሪድ ውስጥ መግባት ጀምሯል? ሌላ ጥያቄ ነው።
እና በኢትዮጵያ ውስጥ የኃይል አቅርቦት እጥረት አለ ወይ? እጥረት ከሌለ ግድቡ ቢገባም ለውጥ ላያመጣ ይችላል ነው። እና ደግሞ እንደገና የሚሉት ምንድነው? ሳተላይቶቹ ፎቶ የሚያነሱት ብዙ ጊዜ ማታ 1 ሰዓት ተኩል ላይ ነው። እና በዛ ሰዓት ደግሞ በጣም ኤሌክትሪሲቲ ሎው ነው። ስለዚህ ስትደመድሙት ከኖይዝ ነው እንጂ የመጣው ብርሃን ጨምሮ አይታይም ነው እንደሚመስለኝ። The purple line labeled annual median shows the same annual data as were used in figure 5.5, which are by calendar year. As noted above, this data have been processed to account for additional light sources such as fire, and they appear to include a correction for January 2017 sensor recalibration. The resulting series is broadly similar to the adjusted fiscal year average series, although the recalibration corresponding correction appears to be somehow smaller than ours. Right? So ይሄ ሚዲያን የሚለው ደግሞ እሱም እንደዚሁ ፐርፕል ላይ ነው ማለት ነው። ሪካሊብሬሽኑን የእሳት ምናምን የሚፈጥሩትን እንትን እሱን አስወጥቶ ሪሊ ብርሃን አለው ወይ ብሎ ነው ቼክ የሚያደርገው። ስለዚህ ከኛ ጋር ይቀራረባል ነው። እንግዲህ ግራፉን ስደመድሙት እንደኔ መንዝሊ የወጣውና ከላይ የሚታየው ማለት የካሜራ ሪካሊብሬሽን የፈጠራቸው የሌሎች ፒክስሎች ምናምን ገብተው የብርሃን መጠኑን ከፍ ያደረጉበት ነው። እሳቱ ምኑ ማለት ነው። እነሱን ሁሉ አውጥታችሁ ስታዩት አክቹዋሊ የሆነው የኤሌክትሪሲቲ ጭማሪ ማለት ከ50 ከ100% በታች ነው። በእነሱ ግምት እንግዲህ ወደ 50 ምናምን ፐርሰንት በታች አካባቢ ነው። ምስል 5.7 converts the adjusted and unadjusted fiscal year average night lights series into a prediction for GDP using the elasticity estimate for emerging markets and developing economies. They find that 1% change in underlying GDP is associated with light. We use this monthly data as this is the data set. I think okay ይሄ እንደዚህ ነው። ይሄ ነገር ስለማያልቅ let's postpone it to the Saturday ለሚቀጥለው እናድርገው። ማለት የሆኑ ሰዎች እንግዲህ ጥናት ሰርተው 1% ጂዲፒ ሲጨምር ናይት ላይቱ በ1.5% ይጨምራል የሚል ነገር ነው። ሌትስ ፖስትፖን ነው አያልቅም ነው። ሌትስ ፖስትፖን ኢት ቱ ዘ ኔክስት ቪዲዮ። ስለሰማችሁኝ አመሰግናለሁ። መልካም ጊዜ። በ122ኛው ለመገናኘት ያብቃን።